አንድ ዘፈን፣ አንድ አርቲስት፣ በሚሊዮኖች የሚቆጠር ተመልካች። አሁን ደግሞ አገር የሚያከራክር ጉዳይ። ቴዲ አፍሮ አዲሱን ስራውን ሲለቅ ወደ ሙዚቃው ዓለም ብቻ አልተመለሰም። በቀጥታ ወደ ኢትዮጵያ እጅግ ስሜታዊ ወደ ሆኑት ብሔራዊ ውይይቶች ውስጥ ነው የገባው። ታዋቂው የኢትዮጵያ የሙዚቃ ኮከብ ቴዲ አፍሮ ከ10 ዓመታት በኋላ የመጀመሪያው የሆነውን ኢትዮሪካ የተሰኘውን አልበሙን መልቀቁን ተከትሎ ሰፊ አገራዊ ክርክር ቀስቅሷል። አልበሙ በወጣ በጥቂት ቀናት ውስጥ በሚሊዮን የሚቆጠሩ ሰዎች በኢትዮጵያና በዲያስፖራው ዘንድ በመሳብ በዲጂታል መድረኮች ላይ ከፍተኛ ተቀባይነትን አግኝቷል። ነገር ግን ዳስ ጣል ተብሎ የሚጠራው ነጠላ ዜማ የህዝብ ትኩረትና የጥልቅ ምርመራ ማዕከል ሆኗል። የአልበሙ መለቀቅ ብቻውን አርዕስተ ዜናዎችን ለመቆጣጠር በቂ ነበረ። ከዓመታት ዝምታ በኋላ የአገሪቱ ተደማጭነት ካላቸው የባህል ሰዎች መካከል አንዱ የሆነው አርቲስት መመለስ ትልቅ ትኩረት እንደሚስብ ይጠበቅ ነበረ። ሆኖም ግን እየታየ ያለው ሁኔታ ከሙዚቃ ገበታ ወይንም ከእይታ ቁጥሮች በላይ ነው። አልበሙ ስለ ፖለቲካ፣ ስለ ማንነት እና አርቲስቶች አገራዊ ንግግሮችን በመቅረጽ ረገድ ስላላቸው ሚና ሰፊ ክርክር የሚደረግበት መድረክ ሆኗል። በኢትዮጵያ ባህላዊ የሐዘን ድንኳን ላይ የተመሰረተው ዳስ የሚለው ቃል ከባድ ምሳሌያዊ ክብደት አለው። በኢትዮጵያ ባህላዊ ልምምድ ዳስ ማህበረሰቡ በሐዘን በትዝታና በጋራ ትውስታ ወቅት የሚሰበሰብበት ቦታ ነው። በዘፈኑ ይዘት ውስጥ ይህ ምስል አሁን ያለውን የሀገሪቱን ሁኔታ የሚገልጽ ምሳሌ ተደርጎ ተወስዷል። ግጥሞቹ ቀጥተኛ ትረካ ከመከተል ይልቅ አድማጮች የሚታዘነው ስለምን ወይንም ስለማን እንደሆነ የራሳቸው መደምደሚያ እንዲሰጡ በሚጋብዙ ምሳሌያዊ አገላለጾች ላይ የተመሰረቱ ናቸው። ለደጋፊዎቹ ይህ አሻሚነት ነው ለዘፈኑ ጥንካሬ የሚሰጠው። ቴዲ አፍሮ ታሪክን፣ አገር ፍቅርንና ማህበራዊ ትችትን በማዋሃድ ሙዚቃን ለሀገራዊ ነጸብራቅነት የመጠቀም የቆየ ባህሉን እየቀጠለበት ነው ይላሉ። በእነሱ እይታ ኢትዮሪካ ጠባብ የፖለቲካ መግለጫ ሳይሆን ኢትዮጵያ በተከፋፈለችበት በዚህ ወቅት አንድነትን ለማበረታታት የተደረገ ባህላዊ ጥረት ነው። ተቺዎች ግን ነገሩን በሌላ መነጽር ያዩታል። ዘፈኑ በማህበራዊ ሚዲያዎች ላይ መነጋገሪያ መሆን እንደጀመረ ወዲያውኑ የተለያዩ ትርጓሜዎች መሰጠት ጀመሩ። አንዳንዶች አርቲስቱን በኪነ ጥበብ ሽፋን የተወሰነ የፖለቲካ ትርክትን እያራመደ ነው ሲሉ ይከሱታል። ሌሎች ደግሞ ምሳሌ አገላለጾቹ ምንም እንኳን ቅናይ ቢሆኑም በብሔር በቋንቋና በፖለቲካ ስብጥር ውስጥ ያለችውን ሀገር ውስብስብ ሁኔታዎች የማቃለል አደጋ አላቸው ወይ የሚል ጥያቄ ያነሳሉ። ለእነዚህ ተቾች ስጋቱ ስለ ዘፈኑ ይዘት ብቻ ሳይሆን ቀድሞውኑ ውጥረት ባለበት ሁኔታ ላይ ሊያመጣ የሚችለው ተጽዕኖ ነው። የዘፈኑ መለቀቂያ ጊዜም ለተቃውሞ መጠንከር ትልቅ ሚና ተጫውቷል። ኢትዮጵያ ካለፉት ግጭቶችና ስለ ብሔራዊ ማንነት እንዲሁም ስለ አስተዳደር በሚደረጉ ቀጣይ ክርክሮች ምክንያት አሁንም በቀጣይነት በተለዋዋጭ ፖለቲካ ምህዳር ውስጥ ትገኛለች። በእንዲህ ያለ ሁኔታ ውስጥ ቀጥተኛ ያልሆኑ መልእክቶች እንኳን ትልቅ ክብደት ይኖራቸዋል። ተንታኞች እንደሚሉት እንደ ቴዲ አፍሮ ያለ ተደማጭነት ያለው ሰው አዲስ ስራ ሲለቅ ስራው ከሙዚቃ በላይ በሆኑ ሰፊ ጉዳዮች ውስጥ የውይይቱ አካል ይሆናል። ሌላው ለውዝግቡ ምክንያት የሆነው አርቲስቱ አልበሙን በመደበኛ የሚዲያ አውታሮች ለማስተዋወቅ እንቅፋቶች እንደገጠሙት የሚገልጹ ዘገባዎች ናቸው። ዝርዝር መረጃዎች ውስን ቢሆኑም መደበኛ የጋዜጣዊ መግለጫዎች አለመኖራቸው በአርቲስቱና በባለስልጣናት መካከል ውጥረት ሊኖር ይችላል የሚል ግምት እንዲፈጠር አድርጓል። ይህ ውጥረት በቀጥታ ከኢትዮሪካ ይዘት ጋር የተገናኘ ይሁን አይሁን ግንዛቤው በራሱ በአልበሙ ዙሪያ ያለውን ትርክት አጠናክሮታል። ሁኔታው በተለየ መልኩ ትኩረት የሚስብ የሚያደርገው በሙዚቃ ማህበረሰብ ውስጥ የተሰጠ ምላሽ ነው። ከዚህ ቀደም ባልተለመደ መልኩ በርካታ አርቲስቶች ለዳስ ጣል ምላሽ ናቸው ተብለው የሚታሰቡ ዘፈኖችን በመልቀቅ ተለዋጭ አመለካከቶችን እና አንዳንዴም ቀጥተኛ ተቃውሞችን እያቀረቡ ነው። ይህ የታለ ያለው የሙዚቃ የሰሞኑ ዘይቤ ክርክሩ ከአስተያየት ሰጪነት አልፎ ወደ ንቁ የባህል ልውውጥ መሸጋገሩን ያሳያል። በዚህ ወቅት ሙዚቃ እንደ ስሜት መግለጫ ብቻ ሳይሆን እንደ መከራከሪያ መድረክነትም እያገለገለ ይገኛል። ተቃውሞዎች ቢኖሩም የአልበሙ ተወዳጅነት አልቀነሰም። የእይታ ቁጥሮች እየጨመሩ ነው። የደጋፊዎች ተሳትፎም ጠንካራ ሆኖ ቀጥሏል። ለብዙ አድማጮች ውዝግቡ ለሙዚቃው ሆነ ለሚያነሳቸው ጉዳዮች ትኩረት እንዲሰጥ በማድረግ ፍላጎትን ጨምሯል። ደጋፊዎቹ እንደሚሉት ይህ ምላሽ ቴዲ አፍሮን የሀገሪቱን ስሜት የመግለጽ አቅም ያለው ድምፅ መሆኑን ያረጋግጣል። በተመሳሳይ ጊዜ የክርክሩ ጠንካራነት በኢትዮጵያ ውስጥ ስነ ጥበብ የሚታይበትና የሚተረጎምበት መንገድ ላይ
ሰፊ ለውጥ መኖሩን ያሳያል። የዲጂታል መድረኮች መስፋፋት በአርቲስቶችና በተመልካቾች መካከል ያለው ግንኙነት ቀይሮታል። ይህም በአጭር ሰዓታት ውስጥ ምስጋናንም ሆነ ትችትን የሚያጎሉ ፈጣን ምላሾች እንዲሰጡ አስችሏል። በዚህ ሁኔታ ውስጥ አንድ ዘፈን በፍጥነት ወደ ሀገራዊ ውይይት ሊቀየር ይችላል። ለታዛቢዎች ዋናው ጥያቄ ዳስጣል በመልእክቱ ትክክል ነው ወይንስ ስህተት የሚለው ሳይሆን አቀባበሉ ስለ ሀገሪቱ ምን ይነግረናል የሚለው ነው። የተደበላለቁትና ተቃራኒ የሆኑት ምላሾች እንደሚያሳዩት ማህበረሰቡ ስለ ቀድሞ፣ ስለ አሁኑና ስለ ወደፊቱ ጊዜ በሚጋጩ ትርክቶች ውስጥ እየታገለ መሆኑ ነው። በዚህ ረገድ በኢትዮሪካ ዙሪያ ያለው ውዝግብ ስለ አርቲስቱ ሳይሆን ስለ ተመልካቹ የተለያዩ ማህበረሰቦችን አንድን ምልክት በተለያየ መንገዶች እንዴት እንደሚረዱት የሚያሳይ ሊሆን ይችላል። ክርክሩ እንደቀጠለ ቢሆንም አንድ ነገር ግልጽ ነው። ይህ በታሪክ በፍጥነት የሚጠፋ አይደለም። እንደ አንድነት ጥሪ፣ እንደ ፖለቲካ መግለጫ ወይንም በሁለቱም መካከል ያለ ነገር ተደርጎ ቢታይም አልበሙ በኢትዮጵያ ወቅታዊ የባህልና የፖለቲካ ሁኔታ ውስጥ የራሱን ቦታ ይዟል። የኢትዮሪካ መለቀቅ ቴዲ አፍሮ በኢትዮጵያ ማህበረሰብ ውስጥ ያለው ልዩ ቦታ ደግሞ ያሳዩበት ነው። እንደ አዝናኝ ብቻ ሳይሆን ስራዎቹን በሀገራዊ ውይይት ላይ ከፍተኛ ተጽዕኖ ሊያሳድሩ የሚችሉ ሰው መሆኑን አረጋግጧል። የሚገጥመው ትችት እውነተኛ ክፍተቶችን ያሳያል፣ ነገር ግን የሚያገኘው ድጋፍም እንዲሁ ተመሳሳይ ነው። በመጨረሻም የዚህ ወቅት ትርጉሙ በራሱ በዘፈኑ ላይ ሳይሆን በፈጠረው ውይይት ላይ ሊሆን ይችላል። ይህም አሁንም ማንነቷን እየገነባች ያለች ሀገር ያሉባትን ፈተናዎችና እድሎች የሚገልጽ ውይይት ነው። ይህም አንድ ዘፈን ከ9 ሚሊዮን በላይ ተመልካቾችን አግኝቷል። ይህስ ሀገርን የከፋፈለ ነው ወይስ ደግሞ እውነትንና መልእክትን እያስተላለፈ ነው? አሊያም ደግሞ መስመር እያለፈ ነው? ይህ ለህዝብ የተተወ ጥያቄ ነው። ይህም የቴዲ አፍሮ ከ10 ዓመት በኋላ መመለስ አጠያያቂነት ነው። በሚቀጥሉት ጊዜያት በሌሎች ዝርዝር መረጃዎች እንመጣለን። ስለ ኢትዮጵያና ሌሎች ጉዳዮች ጥልቅና በእውነታ ላይ የተመሰረቱ ዘገባዎች ለማግኘት ኢትዮጵያ ዴይሊ ኒውስን ይከተሉ። የእርሱን አመለካከት ያጋሩ። እንዲህ አይነት በመረጃ ላይ የተመሰረተ እውነተኛ ዜና ለማግኘት ኢትዮጵያ ዴይሊ ኒውስን ሰብስክራይብ ያድርጉ። ላይክ እና ሼርም ደግሞ በማድረግ ለወዳጅ ዘመዶ ያደርሱ። ኢትዮጵያ ዴይሊ ኒውስ፣ እውነተኛ መረጃ ለሁላችን።